በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የተሽከርካሪዎች ወደ ትግራይ እንዳይገቡ ተከለከለ የሚል መረጃዎች መውጣታቸው፣ የደብረጽዮን ላፕቶፕ መሰረቁ፣ በእንካ ሰላምታ ውስጥ አንተመደም የሚለው ሶስቱንም አንድ ላይ አያይዤ ቶሎ አነሳለሁ። ተሽከርካሪዎች ወደ ትግራይ እንዳይገቡ ተከለከሉ። ይሄ መረጃ እዚህ ጋር የምታዩት ነው። የትግራይ ጊዜያዊ አስተዳደር የንግድ ቢሮ ለፌዴራል መንግስት የንግድና ቀጠናዊ ትስስር ሚኒስቴር በጻፈው ደብዳቤ ለትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መመልከታቸውን ይመለከታል በሚል ርዕስ ነው የተካተተው። በርዕሰ ጉዳዩ ላይ እንደተገለጸው ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከቀን 18/09/2017 ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች ስለሰማን በምን ምክንያት እንደተከለከሉ ማብራሪያ እንዲሰጠን እየጠየቅን ለሚሰጠን አዎንታዊ ምላሽ ምስጋናችንን ከወዲሁ እናቀርባለን ይላል። ግልባጭ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት፣ ለትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት በሚል ይሄን ጽሁፍ እንግዲህ የትግራይ ንግድ ቢሮ ለፌዴራል መንግስቱ ልኳል ማለት ነው። የተወሰነ ነገር መለስበታለሁ። አንዱ ዜና ይሄ ነው። ለምንድን ነው ይሄ ነገር ግልጽ መሆን አለበት? አንዳንድ ነገሮች የሚነሱትንም አብረን አያይዘን እናነሳለን። ሁለተኛው ዜና ወይም ሁለተኛው መረጃ ሰሞኑን ያለነው ትንሽ ግን ማለት ስለምፈልግ ነው። የደብረጽዮን ላፕቶፕ መሰረቅ ነው። ከዛሬ 3 ቀን በፊት አንድ ቀጥታ ስርጭት እየተከታተልኩ ነበር። ሁሌም ማመልጠኝ ቀጥታ ስርጭት አለ። ይሄ ቀጥታ ስርጭት የሻምበል ወዲ ሻምበል ሚዲያ ሶሎዳ ሚዲያ ነው። መቼም ሚሳርገው አላቅም። በዚህ አጋጣሚ ብዙዎቻችሁም ሰብስክራይብ አድርጉለት። ትላንትና ብሪጅ ሚዲያም እንዳልኩት ሶሎዳ ሚዲያንም የወዲ ሻምበልን ሰብስክራይብ አድርጉ፣ ተከታተሉት። እንደወረደ ነው የሚያቀርበው። መረጃዎቹ ምንም የሚቀባቡ ነገሮች የሉትም። ትክክለኛ መረጃ ነው የምታገኙት። በነገራችን በዚህ አጋጣሚ ባለኝ መረጃ ቀንደኛ ጠላት ብለው ካስቀመጧቸው የሚዲያ ተርታዎች አንደኛው ሶሎዳ ሚዲያ ነው። የነዚህ የደብረጽዮን ቡድን ሻምበል ወዲ ሻምበል እንግዲህ መረጃው ከደረሰው ግን ላኩልኝ፣ ጥንቃቄ የሚያደርግ ለራሱ አንደኛ መረጃችንን የሚያወጣብን እሱ ነው የሚል የጠላት ቁጥር 1 ጠላት ባይዘው ሚዲያዎችን ቁጥር 1 ቁጥር 2 ቁጥር 3 ብለው አካተዋቸዋል። ቁጥር 1 ከኔንም ጨምሮ ከተካተቱት አንዱ ሶሎዳ ሚዲያ ነው። የሻቢያና የቲፒኤልኤፍ ሰዎች ማለት ነው። አሁን የነጀዋርም እዛ ውስጥ ገብተዋል። የጀዋር ሰዎችም እንደምና የአንድ ሰሞን የነበረው ኤርሚያስ እንዴት እናጥፋው፣ ጀዋር መጀመሪያ በቡችሎቹን የላከው ቀጥሎ ውሻዎቹን አሁን ራሱ መጥተዋል። በዝርዝር አነሳላችኋለሁ ምን እያደረገን ውሾቹንና ቡችላዎቹን እንዴት እንደሚልክ የቀደመ ኤክስፒሪየንሱን ጨምሬ ማለት ነው። ቁጥር 1 ጠላት በሚል ከተካተቱት አንዱ በዚህ በሻቢያና በህዋት በነደብረጽዮን የሶሎዳ ሚዲያ ለምን ቀጥተኛ ትርጉም ስለሚሰጥና ምን እንዳወሩ በቀጥታ ስለሚነግረን ማለት ነው። ድጋፍ አድርጉለት፣ አበረታቱት።
ሶሎዳ ሚዲያ ሶ እና የዛሬ 3 ቀን በቀጥታ ስርጭት ስሰማ እንትኑ የሆነ ሰው በቀጥታ ስርጭት ነው የሚናገረው ለወዲ ሻምበል ማለት ነው እና የመረጃ ምንጩ መሰለኝ ሰውየው ጆሮዬን ቆመና ምን አለው በቀጥታ ስርጭት አንድ መረጃ ልስጣችሁ ብሎ ማለት የደብረጽዮን ላፕቶፕ በራሱ የግል ጠባቂዎች ተሰረቀ ይለዋል እና ደነገጥኩኝ ለምንድነው የደነገጥኩት አይ በቃ አሁን ሶሎዳ ሚዲያን ዲስክሬዲት ሊያደርጉት ነው ማለት ሰውየው አስቦ አቅዶ አረገ ያልኳችሁ አይደለም ይሄ መረጃውን የሰጠው ሰውዬ ግን አንዱ የሳይበር ሚዲያ አንዱ እንደው ሻምበልም ወዲ ሻምበልም ከሰማ ላኩለትና አንዱ ካራክተር ምንድነው ይሄ ሊታመን የሚችል ሚዲያን ዲስክሬዲት ማድረግ ነው አንዱ ስራ በነገራችን ዲስክሬዲት ያደርጋል ምን አንተ እኮ አናቀም እንደ የደብረጽዮን ላፕቶፕ ተሰረቀ ብለህ እኮ የምታወራነ አንተ አናቀም እንደ እንደዚህ ነህ ኤኒ ኢንፎርሜሽን ባመጣ ቁጥር ያቺን ነገር ያነሱበታል አናቀም እንደ እንዲህ እንዳልክ አናቀም እንደ እንደዚህ እንዳልክ አናቀም እንደ እንደዚህ ያልክ ማለት ነው ሶ በቃ የዛኔ ልደውልለት ልጻፍለት ምክንያቱም መረጃ የሚናገሩ ሰዎች የሱ ብቻ ላይሆኑ ይችላሉ ኃላፊነት የሚወስዱት እነሱ ናቸው መረጃውን ሰጪዎች ናቸው እኔ ብዙ መረጃ ድምጽ ፕራይቬት አድርገው የሚልኩልኝ አሉ አንዳንዶቹን አውቃቸዋለሁ ግን ሁሉንም ይጃልድም አንዳንዶቹ ኦብጀክቲቫቸው ይገባኛል ስለዚህ ዲስክሬዲት ነው እንጂ በምን ተአምር የደብረጽዮን ያውም የግል ጠባቂዎች እስካሁን ውስጥ ሙታንታው የሚያውቁት ሰዎች እኮ ማለት ነው ስለሚበላው ነገር የሚጨነቁ ሰዎች ማለት ነው ባይዘው በግል ጥበቃ ማለት ከምታወራው ሰው ጋር ቆሞ የሚከታተሉ ማለት ነው የግል ጥበቃ ማለት ባይዘው የግል ጥበቃ ከቤት ከባለቤት ከምናምን ቀጥሎ ያለ ሰው ማለት ነው ውጣና ሂድ ካለ የመሄድ ግዴታ አለበት ግድ ነው ያለበት የሚታመኑበት ደረጃ በዛ ልክ ያለ ነገር ነው እኔ ሰማሁት ላይቭ ከሶሎዳ ሚዲያ ስለሆነ ነው ሌላ ሚዲያ ከ3 ቀን በፊት አልሰማሁም በሰማ ኖሮ እናገራለሁ የሰማሁት ከ3 ቀን በፊት በቀጥታ ስርጭት ሶሎዳ ላይ ነው የሰማሁት ወዲ ሻምበል ጋር ነው የሰማሁት ሶ ለኔ የላፕቶፑ መሰረቅ ብቻ አይደለም ትልቁ ዜና የደብረጽዮን ጠባቂ ልዩ ጠባቂዎች የግል ጠባቂዎች ወሰዱበት የሚለው ነው ትልቁ ዜና ምክንያቱም ጥበቃ ማለት ምን እንደሆነ ስለማቀው ማለት ነው የግል ጥበቃ ምን እንዳልኳችሁ ቦርሳችሁን እኮ የሚይዘው የግል ጠባቂያችሁ የሚመደብላችሁ ሰው ደግሞ ተለይቶ ነጥሮ ጀርባ የሚባል ጥናት ተጠንቶ ምናምን ነው and በለ አንተ ይሄን መብላት ትችላለህ ይላል እንትን የምትለው ካለ ይሄን ነገር ማድረግ አትችልም ይላል እስከዚህ ድረስ ነው ያላቸው ስልጣን አንድ ጊዜ ባልተያያዘ ወሬ እንዲሁ የኔ አቶላ ዮሴፍ ምናምን ቅዳሜ ቀን መሰለኝ በጣም ትንሽ ደክሞን የሆነ ናይት ክለብ እንሂድ ብሎ ላዌ ካሚል ላዊ ምናምን ባሉ ሰዎች አለቆቻችን ይዘውን ሄዱና ልክ የሆነ ሰዓት ላይ ሚድናይት ነገር ነው ጥበቆቹ መጡና ወደ ቤት ሄደዋል እሱም ይሄዳል ወደ ቤቱ አለ
እና ደነገጠን። ያኔ ፓርቲ ጽፈት ቤት ስለነበርኩ እኔ ጥበቃም የለኝም። ተነሱና ሄዱ ተባለ። የላይ ጠባቂዎች ናቸው። አይቻልም፣ ከዚህ በኋላ የምትጠጡት ነገር የለም፣ ምን የለም፣ ተነስታችሁ ሂዱ። ተናደደ አቶ ላዊ ምናምን በጣም ተበሳጭ። አንጠልጥለው ወሰዱት። እንግዲህ ትልቅ የበላይ ባለስልጣናት አንጠልጥለው ወሰዱትና መውሰድ ብቻ እንዳይመስላችሁ ጠዋት ሪፖርት አደረጉ ለፌዴራል ፖሊስ። ማስጠንቀቂያ ተላከለት። ከዚህ በኋላ ይሄን ነገር ብታደርግ እናነሳለን ወይም ኃላፊነት ትወስዳለህ ተብሎ ማለት ሶ ምን ልላችሁ ፈልጌ ነው ዛት ማች ትረስት የሚደረጉ አካላቶች ናቸው ጠባቂዎች ማለት የግል ጠባቂ ማለት ተቻቹን ወይባቶችም መኝታ ቤት ይገባሉ እነሱ እስከዛ ድረስ መኝታ ቤት ይገባሉ ማለት እቃ ይዘው ምናምን ሁሉ ሊገቡ ይችላል ሌላ ነገር ያልኩ አይደለም ስለዚህ ፖይንቱ ምንድነው የላፕቶፑ መሰረቅ አይደለም ፖይንቱ የታማኝ ጠባቂዎቹ ላፕቶፑ መስረቅ ነው ዜናው ሶ ምንድነው የሚያመላክተው ይሄ there is no trust የግል ጠባቂ ካላመነ በዚህ ልክ የሚጠላህ ከሆነ ሌላው እንዴት ነው የሚያይ thank you ሳሚ የለህም ማለት ነው ይሄ እኮ ቆም ብለው እንዲያስቡ የሚያረጋቸው ጥያቄ ነው በነገራችን ላይ ከዛ ውስጥ ይሄ ሱሱን ተውት ይሄ ተገኘ ቪዲዮ ውስጥ ብሱ ለደህንነቶቹ ወይም ላገኙ ሰዎች ስጧቸው እሱ ፖርኖ ምናምን ላይ ይቻለው እዛ ውስጥ እኔ ብዙ እንትን አይለኝ እሱ አይደለም ፖይንቱ እኔ ከደብረጽዮን ላፕቶፕ ውስጥ ካለው ይዘት በላይ ትልቁ ነገር የደብረጽዮን ታማኝ ጠባቂዎች ኮምፒውተሩን ይዘው ላፕቶፑን ይዘው ጠፉ የሚለው ነው ለኔ ትልቅ ይሄ ድርጅት የሚለው ነገር አለ ወይ ይሄን ዜና እንዳልኩት ለሻምበል ፈርቼ ነበረ አይ ኢትዮ ፎረም ሲሰማም ዜናው ኢትዮ ፎረም ትላንትና በልዩ ዜና አንጥቶታል at least ሁለት ቦታዎች ከመጣ እነዛ ደግሞ ቅርበት አላቸው ብዬም ስለማምን ሻምበል ወዲ ሻምበል እንኳን አተረፈ የኔ ፈርቼ ነበር እንኳን አተረፈ ሶሎዳ ሚዲያ ምንም እንኳን ኃላፊነት ባትወስድም የሌላ ሰው መረጃም ቢሆን ጭንቅላቴ ውስጥ እሱን ነበር ማስበው ትላንት በኢትዮ ፎረም ምናምን ሲሰማ ደግሞ ኦኬ ቅርበት አላቸው ዲስፕሩፍ ማድረግ ውሸት ነው ካለም ደብረጽዮን ወጥቶ ያ ሚዲያ ያስተናግደዋል ውሸት ነው ብሎ ለማለት ስለዚህ የሚታመን ነው ማለት ለኔ ወደ ትንታኔ የሚያመጣኝ እሱ ነው የላችሁም ደብረጽዮን ዶክተር ደብረጽዮን የላችሁም በዚህ ልክ ነው በዚህ ልክ ትረስት ማለት መተማመን ከምንም ነገር በላይ ነው በነገራችን ስምምነት ስታረጉ ትረስት ነው አብራችሁ የምትኖሩት በትረስት ነው ምንድነው የሚለው the speed of trust አንብባችኋል አይደል የሁሉ ነገር ማጠንጠኛ መተማመን ትረስት ነው ትረስት ከሌለ ምንም ነገር የለም እና ለኔ ዋናው ነጥብ እነ ደብረጽዮን አጠገባቸው ያለ ህይወታቸውን የሚሰሩና የሚሰብሩ ሰዎች በዚህ ልክ ላፕቶፕ ሰርቀዋቸው ሲሄዱ ምንድነው ይሆነ ያለው ቆም ብሎ ማሰብ ይጠይቃል ማአት ህዝብ ከናንተ ጋር አለመሆኑን የሚያሳይ ነው በእናንተ አስተሳሰብ ምክንያቱም አሁንም ልንገራችሁ ጠባቂዎቻችሁ ማለት
ከናንተ ገመና የማያውቁት ነገር የለም እኔ በቅርበት ስለማቀው ነው የምናገረው ሎንሊ ቲንግ ላቁ የሚችሉት ምኑን ነው የሆነ እንግዳ መጥቶ እንግዳ ሲመጣባችሁ እንግዳው ገብቶ የሚያወራውን ነገር ከደብረጽዮን ጋር አያውቁምስ ለምሳሌ ግን እንግዳው ከወጣ በኋላ ስልክ የምትደውሉ ቢሆን ጠባቂ አጠገብን ያለው ስልክን ይሰማል ሻንጣን የሚይዝል ጠባቂው ነው መኪና ውስጥ የሚከት ጠባቂው ነው ከጀርባም ከፊትም የሚቀመጥል ጠባቂው ነው ለዚህ ነው ዘሞስት የሚታመኑ ወሳኝ ሰዎች የሚመደቡል ለዛ ነው ትልቁ ስራ ቤተ መንግስት ጥበቃና ላንተ የሚመደበል ልዩ አይል የቤተ መንግስት ጥበቃም ተመሳሳይ ነው አሁን ማውጣው መጽሐፍ ላይ ታዩታላችሁ እንዴት አይነት የሚታመኑ ሰዎች እንዴት ሶስት እርከን የነበረው ቤተ መንግስት ላይ ጠባቂዎች እንደነበሩ ቻፕተር 1 ላይ ታነቡታላችሁ አንዱ ስራ በተለይ አምባገነኖች ሌላውም ሊሆን ይችላል አንዱ በብሔር ፖለቲካ ባለበት የራሳቸውን ብሔር ነው የሚመድቡት በነገራችን የራሳቸውን ዘር ከራሳቸውን ዘር የራሳቸውን አካባቢ ፕሮባብሊ ያደዋ ልጆች ሊሆን ይችላል አድዋ ከሆነ ደብረጽዮን እስከዛ ድረስ የሚሄድ የጥበቃ ስርዓት ነው የሚፈጸመው ስለዚህ ስለናንተ ገና የማያውቁት ነገር የለም ምን እንዳወራችሁ ምን እንደምታስቡ ምን ከማጋ እንደምትገናኙ is not only laptop አሁን የነዚህ ልዩ ጠባቂዎች መሄድ ሌላው ጌታቸው ረዳ እንደወጣው ሌላ ቦምብ ሼል ነው የሚሆነው የቀጣይ እቅዳቸው ታወቀ ማለት ነው ስለዚህ ነው እኔ አንዳንድ አሁን ኢትዮ ፎረም ስሰማ የሆነ 1 ቢሊዮን ብር ተከፍሎ የብልጽግና ከፍሎት ምናምን እኔ ልንገራችሁ እኔ ሚሊዮን መክፈል 100 ሚሊዮን መክፈል ካለብኝ 100 ሚሊዮን እከፍላለሁ እንደተባለው እንደዚህ ነው 1 ሚሊዮንማ በጣም አነሰ በጣም አነሰ 1 ሚሊዮን አሁን በዚህ ዘመን ደግሞ 1 ሚሊዮን ብር የደህንነት ኃላፊ በሆነና የደብረጽዮን ላፕቶፕ ወስዶልኝ ወደ ነፃ መሬቱን ወደ ሌላ ቦታ ይዞ የሚሄድ ታማኝ ደብረጽዮን ያለምንም ጥርጥር 100 ሚሊዮንም ቢሆን ከፍላለሁ ለምንም ከፍለው አንደኛ ሰውየውን ስለማገኘው መረጃዎች እያገኘው ነው ማለት የነዚህ ሰዎችን እቅድ እያገኘው ነው ማለት የደህንነት ስራ ታዲያ ምን እንደሚሆነው እነዚህ ሰዎች እኮ ጠላት ሆነዋል አሁን እነ ደብረጽዮን እኮ ሽብርተኛ ሆነዋል የኢትዮጵያ መንግስት ለማጥፋት ከኢሳያስ ጋር እኮ እየደለቱ ነው ያሉት ሰው እየደለተ ላለ ሰው የዛን ሰዎች መረጃ ማግኘት 100 ሚሊዮንስ ብትከፍል እኔ አላውቅም ይክፈሉ አይክፈሉ እሱን አላውቅም አልጠየቅኩም ትንሽ የተቆራረጠ ነው የሚለያቻለው ይቅርታ አድርጉልኝ እኔም እየታየኝ ነው ስለዚህ የጠላትህን መረጃ ለማግኘት መክፈል ያለብህን መክፈል ነው እኔ ግን እውነት ለመናገር ኢሹዬ የ1 ሚሊዮን የ10 ሚሊዮን የ100 ሚሊዮን ኢሹ አይደለም ለኔ ትልቁ ኢሹ እነዚህ ታማኝ ጠባቂዎች እነ ደብረጽዮን የያዙትን እቅድ አልተስማሙበትም ማለት ነው የትግራይን ህዝብ ማዳም ፈልገዋል ማለት ነው የትግራይ ህዝብ ተመልሶ ጦርነት ውስጥ እንዳይገባ ፈልገዋል ማለት ነው እነ ደብረጽዮን የጎነጎኑ ያሉት ተንኮል ሴራ የጦርነት አዋጅ አውቀውታል ማለት ነው ይሄ ነው እውነቱ ስለዚህ it's beyond ገንዘብ
ስለ ህዝባቸው ስለተጨነቁ ነው። ይሄን ህዝብ ተመልሶ ወደ ጦርነት ለመክተት የተያዘ እቅድ ስለገባቸው ነው። ይሄ ነው እውነቱ። መተህ ዲስፕሩፍ ለማድረግ 100 ሚሊዮን ተቀበሉ 1.5 ሚሊዮን ተቀበሉ ምናምን ብትለኝ ሰዎች ለካ በገንዘብ ተሸውደው ነው በገንዘብ ኖ የገንዘብ ጉዳይ አይደለም። ገንዘቡን ካገኙ እሰየው እንኳን አገኙ መሳ ገንዘብ እንኳን እንዳልኩት እኔ የደህንነት አማካሪ ቢሆን 10 ሚሊዮን ቢጠይቁኝ የኢትዮጵያ መንግስት አስፈቅጄ አለው ባይ ዘ ወይ ደህንነት ጽሕፈት ቤት ኦዲት የማይሆን ገንዘብ አለው መሰለኝ ድሮ አሁን አላቅም ኦዲት ከማይሆነው ገንዘብ ስጡ ነው ማለት ጌታቸው አንዳርጋቸው ሲያዝ እንደዛ ነው ኦዲት የማይሆን ገንዘብ ነው የተከፈለው አለ ይላል። ስለዚህ it's good ላፕቶፕ ውስጥ የምታገኘው ነገር አንድ ነገር ነው። ሰዎቹ መሄዳቸው ሁለተኛና ዋናው ነገር ነው። ያው እስከ ሙታንታው የሚያውቁት ሰዎች እስከ ውስጥ ልብሱ የሚያውቁት ሰዎች የበላውን የጠጣውን የተኛበትን የለበሰውን ያናገረውን የሚያውቁ ሰዎች ካን ኢማጂን አንድ ጊዜ ማረሳው ነገር ልንገራችሁና ወደ የሚቀጥለው ነጥብ ይሄዳል። አይ ቲንክ ለሁለተኛ ጊዜ ነው የምናገረው። የኃይለ ማርያም ደሳለኝ ፕሮቶኮል አሜሪካ መጥቶ ዲፌክት ያደርጋል። ፕሮቶኮል ነው የኃይለ ማርያም ደሳለኝ እና ይሄ ሰው በአጋጣሚ አሁን በየቀኑ ላይ የሚዘምቱ ሰዎች አጎት ነው እዛም ሄጄን ያገኘሁት። ፕሮቶኮል ነው ወቅቱ በቃ ማንም መጣ ማንም እንደ ትልቅ ዲያስፖራ ላይ ስለሚታይ ትልቅ አጀንዳ ሆነ። የፕሮቶኮል ሰውዬ በቃ አጀንዳ ሆነ። ምን ተቀጣጠለ ምናምን በጣም ይገርማችሁ ልንገራ ቪኦኤ ላይ ሁሉ ቀረበ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፕሮቶኮል ዲፌክት አደረጉ ምናምን ተብሎ ሰውየው ፖለቲካ ሁሉ ተጠየቀ። ዜናው ተቀጣጠለ። በቃ ይሄ መንግስት አለቀለት ፕሮቶኮል ምናምን ማለት እንደው ልነግራችሁ ብዬ ነው። ከነዛ ጋር በፍጹም አይገናኝም። ከማውራላችሁ ከዛ ጋር እንደው ምንም አይገናኝም። እነዛ ዲቴይል ቅድም ያልኳችሁ ናቸው። እና ሰውየው እንደውም አይ ቲንክ እንግዲህ የጎንደር እንትኖች ነተክሌሻው ጎንደር ነው ብሎ አስበው ሁሉ ገንዘብ አሰባሰቡለት መተው እንደዚህ ሰውዬ ጎንደር አለመሆኑን ሲያውቁ ገንዘቡን ሁሉ ይዘውት ነው የሄዱት። እውነተኛ ታሪክ ነው በነገራችን። ጎንደሬ ጀግና ሆነ ብለው መተው ሲጠይቁት አይ እኔ ጎንደር ያለው ወለየ ነኝ አላቸው። ነው እንዴ ብለው የሰበሰቡትን ገንዘብ ኪሳቸው ከተው እብሳሉ። ዲሲ ነበረ ሰውየው ነው። በአካል አግኝቼዋለሁ ሳወራው ነበር። ዲቴል አልገባም እዛ ውስጥ። በኋላ ሳየው አንደኛ ምንም ፖለቲካ የሚያውቅ ሰውዬ አይደለም። አም ሶሪ ፎር ዛት። ሁለተኛ ልብስ አልባሽ ነው። የአቶ ኃይለ ማርያም ደሳለኝን ልብስ ነው የሚያለብሰው። ዳትስ ኢት። ለሱ እንኳን በዛ መጠን ተቀጣጥሏል ልላችሁ ነው። ጀስት ልብስ አልባሽ ነው በቃ ሌላ ነገር አይደለም። ፕሮቶኮል የሚለው ስያሜ ስሙ ስላለ ነው የተሰጠው ስም። አስታውሳለሁ የሚዲያው መንቀጥቀጥ ምኑ ልብስ አልባሽ አሪፍ ቃል ናት ፕሮቶኮል የምትለው። እነዚህ ሰዎች ግን እንደዛ አይደሉም። እነዚህ ሰዎች የደብረ ጽዮንን ኢን ኤንድ አውት የሚወስኑ ሰዎች ናቸው።
እምቢ ካለም ሪፖርት የሚያደርጉበት ማለት ነው። እነዚህ ሰዎች ከመኝታው ውጪ ባይዘው መኝታም ተኝቶ ይጠብቁታል። ማታውቁ ከሆነ እስኪነሳ ይጠብቁታል። እስኪነሳ ቁጭ ብለው ይጠብቁታል። የራሳቸው ክፍል ውጪ ሊኖራቸው ይችላል። ስለዚህ በዚህ ደረጃ ሲሸሽ ከገንዘብ ጋር ብቻ ያይዞ ለማየት መሞከር፣ ከድለላ ጋር ብቻ ይዞ ለማየት መሞከር የሳይበር አርሚው መገለጫ ነው። ያ አይደለም እውነቱ። ነው የዲያስፖራ ፖለቲካ እንዲህ ነው ዮናስ። ስለሚናደዱት ስለምነግራቸው አይደል? በኔ ያለፈው ባንቺ አንድ የሙሉ ቀን ዘፈን አለ አይደል? በኔ ያሳለፍኩት ባንቺ ይታየኛል። እሱን ስለማይ ነው በነገራችን ላይ። ላጠቃለው ይሄን የደብረጽዮንን ጉዳይ አንደኛ የደብረጽዮን ቡድን ትረስት እንዳጣ እርስ በራስም መተማመን እንደሌለው አመላካች ነው አንደኛ። ሁለተኛ እርስ በራስ መተማመን የሌለው ከማህበረሰቡ ጋር ደግሞ ምን ሊሆን እንደሚችል የሚያሳይ ነገር ነው ሁለተኛ። ሶስተኛ እነዚህ ሰዎች የከነከናቸው ህሊናቸውን የከበዳቸው ነገር አለ ማለት ነው። እኔ ጠርጥር ብትሉኝ ከሻዕቢያ ጋር ያለው ግንኙነት ጠርጥር ብትሉኝ የትግራይ ህዝብ ተመልሶ አይማገድም፣ ተመልሶ እሳት ውስጥ አይገባም የሚል ፍላጎት ያለ ይመስለኛል። ጀግኖች ናቸው። የትግራይ ህዝብ ጀግኖች ናቸው። አንዳንዶች ሊያንቋሽሹ እንደሚመክሩ ከገንዘብ ጋር አታያይዙት። ዲስ ጋይስ ነገ ከነገ ወዲያ እንሰማለን። እንግዲህ እውነት ነው ብዬ ነው የተናገርኩ ያለሁት። አሁን እንዳልኩት ሻምበል ጋር ደንግጬ ነበረ። ወደ ኢትዮ ፎረም ሲመጣ አትሊስት ቅርበት አለው ብዬ ስለማስብ ሚዲያው እውነት ነው ብዬ ነው እየተናገርኩ ያለሁት። ኢንፎርሜሽን የለኝም። ፖለቲካሊ ነው እየተነተንኩ ያለሁት። ስተነትን እነዚህ ሰዎች የትግራይ ጀግኖች ናቸው። ብድግ ብለህ መጥተህ ከላፕቶፑ ይሄን የተገኘው እሱ ለእኔ ሰከንደሪ ነው። የማይታወቅ ነገር ስለሌለ የማይታወቅ ነገር የለም። ዋናው ጉዳይ እዚህ ጋር ያለው ትልቁ ዋናው ጉዳይ እነዚህ ሰዎች በዛ ትግራይ ህዝብ ላይ የመጣ መከራ መጣው እያለ ያለ መከራ ተረድተውታል፣ ገብቷቸዋል ማለት ነው። ስለዚህ አይ ዊሽ ወጥተው ቢናገሩ ያለውን ነገር ቢያወጡ ጥሩ ነው፣ ያደርጋሉ ብዬ አምናለሁ። ያ ደግሞ የበለጠ ምንድነው የሚያደርገን? የበለጠ ያበረታታል። ስላላየው ነው ነጋ። እኔ ክሬዲት ለአርያም ለምናምን ለመስጠት ምንም ፕሮብሌም የለብኝም። የሱም ቀድሜ ባይ አርያ ደግሞ ይሄን ብሏል ብዬ መጣ ነበር። I don't have any problem with the credit። እኔ ራሴ በራሴ ብዬ ለምን አልናገርም? ለምንድነው እንዴ ወዲ ሻምበልን ያመጣሁት? መጀመሪያ በጆሮዬ ላይቭ ስለሰማው። ስለዚህ ዶንት ወሪ አባውት እኔ ክሬዲት ችግር የለብኝም። እንደውም የምታማው በክሬዲት ነው። ሰጥና ክሬዲት ነገ ቀጠቅጠዋል መባለው ነው ማቀው። የቅርብ ሰዎችም እንደውም እባክህ ክሬዲት መስጠት ምናምን አቁም የሚሉኝ ሁሉ አሉ፣ የሚያዝኑልኝ። ግን እንደዛ አይደለም። እውነት ለመናገር ሰው ነጥቆብኝ ወስዶኝ እንኳን ወስዶ ሐሳቤን ነጥቆት አቃለው እኮ። አንዳንዶቹ እኮ ስድብ ውስጥ የገቡት እኔ ከሌለው መኖር ኤግዚስት ማድረግ አይችሉም በሐሳብ። ይሄ እውነት ነው፣ ህዝብ ሁሉ የሚመሰክረው። ከስድብ ውጪ በሐሳብ ኤግዚስት ማድረግ አይችሉም። ሰርቫይቭ አሁን ወደ ስድብም አሽኩልሌም የገቡት እኮ በዛ ነው። ሌላ ሐሳብ የለ፣ ንባብ የለማ። እንዴት ነው? ንባብ እኮ ያስፈልጋል። ሐሳብ በየቀኑ የመጣ ለመሳደብም እኮ ንባብ ያስፈልጋል፣ ዝግጅት ያስፈልጋል፣ መጽሐፍ ያስፈልጋል። ዝም ብለህ በየቀኑ አጉልሽ ኩልሌና የሰው ልጅን እንስሳ ያረክ የሆነ ነገር ያረክ እኮ ልትሄድ አትችልም። ኢምፖሲብል።
ይሄ ነው የቸገራቸው። የሰረቁ ኢሳት እያለው እኔ ሳልጽፍ አልገባም። ለታይ ምናምን የሚባለው ፕሮግራም ስናዘጋጀው አንድ 2-3 ቀን እኔ ወጣ ስል ወረቀቴን ወስዶ የሰራ ሰው አለ። ሁሉም እየደነገጠ አንዴ ወረቀትን ላንብበው ብሎ እኔ መጀመሪያ ልናገር ብሎ እኔ የጻፍኩትን በሙሉ አቀረቡ። እስከዛ ድረስ የሚሄዱ ሰዎች አሉ። ብዙ ስቶሪ ስላለ ወደዛ ተመልሱኛ። ለክሬዲት ምናምን እኔ ፕሮብሌም የለም። እንደውም ኦቨር ክሬዲት መስጠት ነው ችግሬ። ኢን ኤኒ ኬዝ ስለ ደብረጽዮን ላጠቃል። አሁን ወደ በኋላ መለሳችሁኝ። የደብረጽዮን ጉዳይ የገንዘብ ጉዳይ አይደለም። የደብረጽዮን ጉዳይ ተራ ጉዳይ አይደለም። የደብረጽዮን ጉዳይ በዋናነት የትግራይን ህዝብ የመታደግና ያለመታደግ ነው። ይሄ ነው እውነቱ። እነዚህ ልጆች ወጥተው አደባባይ ምንድነው ያዩት? ምንድነው የሰሙት? ደብረጽዮን ከማጋ ነው የሚያወራው? ምንድነው እቅዱ? የትግራይን ህዝብ የቱስ ሊከት ነው የፈለገው የሚለውን እንዲነግሩን ኤክስፔክት አደርጋለሁ። ምናልባት እሱ ዙሪያም ያሉ ሰዎች ካሉም ይሄን ነው የሚሉት ብለው ቢያቀርቡ ጥሩ ይመስለኛል። ሁለተኛው ወደ እንትኑ ልምጣ፣ ወደ ውጭ ጉዳይ። ውጭ ጉዳይ ምላሽ ሰጥቷል። የውጭ ጉዳይ ምላሽ አሪፍ ነው፣ ደስ ብሎኛል። የውጭ ጉዳይ በሰጠው ምላሽ አንደኛ ጥያቄው የሚቀርበው ከጋዜጠኞች ነው። የውጭ ጉዳይ በፕሬስ ብሪፊንጉ ለኢሳያስ አፈወርቄ መልስ ልስጥ ብሎ አልመጣም። በጣም ነው ደስ ያለኝ። እኔ ስለተናገርኩ ምክር ሀሳብ ስለሰጠው አይደለም፣ አሰማችኋለሁ። እኔ ምክር ሀሳብ ያነሳሁት እና እኔ የተናገርኩትን ስለተናገረ ደስተኛ ሆኜ ጨፍሬ ምናምን አይደለም። ምንም አይጠቅመኝም እሱ። አንደኛ ደስ ያሉኝ በፕሬስ ብሪፊንጉ ላይ ኖት ወስደው የተናገሩት አይደለም። ስለዚህ ጋዜጠኛ ባይጠይቀው ቃል አቀባዩን አይናገረውም ነበር ማለት። የንቀት ጥግ እንደዚህ ነው። አያችሁ፣ ቡራ ከረዩ ዲፕሎማሲ አይደለም፣ ረጎራው ዲፕሎማሲ አይደለም። እያወቅ ኦብጀክቲቭን ቴዲ የኢትዮ ሰላም እንደነገረን ሰውየው አድኑልኝ እያለ መተት እንትን ትለዋል። አድኑልኝ እኮ ነው እያለ ፋኖ አድነኝ፣ ህወሓት አድነኝ፣ እንደምንም ብላችሁ የኦሮሞን ህዝብ ጠላት አድርጉና እርስ በራስ ተዋጉ ብሎ መጥቶ አድኑኝ እያለ እየተጨነቀ አንተ መተህ ምንድነው የምትናገረው? እኛ እንናገርለታለን። ሀገርም ስላልሆንን መንግስትም ስላልሆንን ፖለቲካ ኦፒኒየን ነው የምንሰጠው። የአጀንዳው አጀንዳችን አይደለም። አሁን በዛ በኩል ፈሩን ምናምን መልስ ለመስጠት ምናምን ባይዘው አንዱ የጥላቻ የፍራቻ የምናምን ቢሆን መታረገው እንደሆነ ታውቃለህ። ዋር እንትን ነው የምትሰጠው፣ ዋር ስቴትመንት ነው የምትሰጠው። ሳይኮሎጂካል ዋርፌር ስላለ ማለት ነው። ስለዚህ ጋዜጠኛ ለተቀረበላቸው ጥያቄ ኢትዮጵያ ለሚሰነዘሩላት ዘለፋዎች ምላሽ የመስጠት ፍላጎት የላትም። ኢትዮጵያ የተረጋጋ አካሄድን የምትከተል አገር ናት። ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል። የሶማሊያ ፕሬዝዳንቱን የምታስታውሱት ስለሆነ ማለት ነው። ያኔ ምን ነበር ያለው? የስኒ ማዕበል ነበር ያለው። የስኒ ማዕበል ተነስቶ ያውቃል።
ኢትዮጵያ ግን እንደዚህ ያለ እንካ ሰላምታ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው። እንካ ሰላምታ ውስጥ አንገባም፣ በሰከነ ዲፕሎማሲ ነው የምንቀጥለው ነው የተነ። ይሄ ከጋዜጠኞች ለቀረበለት ጥያቄ ነው። ከጎረቤት ሀገራት ጋር አሁንም ቢሆን በጋራ ተባብሮ መስራት ላይ ያተኮረ መርህ ትከተላለች። ኢትዮጵያ በሰከነ ዲፕሎማሲ ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ መርህ ትከተላለች። ይሄ ነው መልሱ። ከጋዜጠኛ ነው የቀረበው። በተጓዳኝ ግን የባህር በር ጉዳይም ቀርቧል። ይሄም ጥያቄ ነው የቀረበው ከጋዜጠኛው በሳምንታዊው ፕሬስ ኮንፈረንስ ማለት ነው። የባህር በር ጉዳይ ላይም መልሱ አጭር ነው። እንዲህ ነው ያሉት። ኢትዮጵያ ይህንን ጥያቄ የባህር በር ጉዳይ ህጋዊ፣ ፍትሃዊና ዲፕሎማሲያዊ በሆነ መንገድ ብቻ ታስፈጽማለች። ህጋዊ፣ ፍትሃዊ፣ ዲፕሎማሲያዊ በህግ በፍትህና በዲፕሎማሲ ብቻ የምትል ቃል ማለት። ይህ ጥያቄ በአመዛኙ ህዝቡ የሚስማሙበት አይ ቲንክ እንትን ልበለው ፒን ባረገ ደስ ይለኛል። ቢራ ሚዲያ ለሰፈር ጎረምሳ አውርጄ መልስ አልሰጥም ደስ ስላለኝ። ይህ ጥያቄ በአመዛኙ ህዝቡ የሚስማማበት ከኢትዮጵያ መጻኢ የኢኮኖሚ ልማትና እድገት የተሳሰረ መሆኑን በሀገራችን ውስጥ ብቻ ሳይሆን በሌሎችም ሀገራት ዘንድ የኢትዮጵያ ጥያቄ ህጋዊና አግባብ ያለው መሆኑን ግንዛቤ የተያዘበት ወቅት ላይ እንገኛለን። ዓለም ኢትዮጵያ የባህር በር ያስፈልጋታል፣ አክሰስ ቱ ዘ ሲ ያስፈልጋታል ላይ መግባባት እየደረሰ ነው። ታዲያ መግባባት እየደረሰ ያየ ጦርነት ለምን ትከፍታለህ? ዓለም ችግርን እየተረዳል ያየ ደምደው እንትን የምትለው ካልመጣብህ በስተቀር ካልተነኮሰ በስተቀር ዲፕሎማቲካሊ ውጤታማ የሆንክ ለምን ወደ ጦርነት የምትገባው? የዲፕሎማሲ ጉዞ ስላስፈራ ነው አንተ መጥቶ የሰፈር ጎረምሳው ጦር አውርድ ውስጥ የገባው። ሌላ እኮ አይደለም። የዲፕሎማሲ ሙቭ አስደንግጦታል። የኢትዮጵያ ፍትሃዊ ጥያቄ አስደንግጦታል። የኢትዮጵያ ህጋዊ ጥያቄ አስደንግጦታል። የኢትዮጵያ ፍትሃዊ የሆነ ጥያቄ የሚቋቋሙ አይደለም ለኢሳያስ። አሁን ተቃዋሚዎች እሺ ከዚህ አንፃር ምንድነው የምትሉት? ኢትዮጵያ ህጋዊ ፍትሃዊና ዲፕሎማሲያዊ ጥያቄ አላት። አሁን አንዳንዶቹ እንትን ማላችሁ ማምለጫ ይሄ ጥያቄ እናምንበታለን። የአንዲ ልጆችም ሌሎችም ድሮ ባህር በር ሲሉ የከረሙ እኛ ኢትዮጵያ ጥያቄ እንዳላት እናውቃለን፣ ግን ጥያቄው መቼ ሰው መቼ እሺ ቴልሚ መቼ? ያኔ ስትጽፈው በፖሊሲ ደረጃ ተቃዋሚ ፓርቲ ያለ ፖሊሲ ስጽፍ መቼ ብለን የጻፍከው? 30 ዓመት ሞላው አይደል እንዴ? ለምን ተነጠቅኩኝ ነው? ለምን ኢህአዴግ በነገረ ጊዜ ውግዝ ከማሪዎስ የነበረ የባህር በር አጀንዳ አሁን ብልጽግና መጥቶ ጠቅላይ ሚኒስትሩ መጥተው ዋነኛ አጀንዳ ለምን አረጉት የሚል ቅናት ነው? የቅናት ዛር ነው? ሲሳይ ንጉሱ ነው? የሲሳይ ንጉሱ ቅናት ዛር ነው የመጣው እዚህ? ምንድን ነው አሁን በህጋዊ መንገድ በፍትሃዊ መንገድ በዲፕሎማሲ ኢትዮጵያ የባህር በር መጠየቋ ለምንድን ነው የሚያናድድህ? ለምን ያበሳጫል? ኢትዮጵያዊ ከሆንክ እንኳን አይደለም ኢትዮጵያዊ ዛሬ እኮ እነ ሰናይ ኤርትራዊ ነው። ሰናይ ቴንኪዩ ብየዋለሁ እኔ። ኤርትራዊ ነው። በኤርትራ ነፃነት እናንተን ላይ የማይደራደር ልጅ ነው ሰናይ፣ ጋዜጠኛ ሰናይ እስከማውቀው ድረስ። የኢትዮጵያ የባህር በር ጥያቄ ግን ፍትሃዊ ጥያቄ ነው የሚለው። እንደሱ አይነት ማአት ኤርትራውያን አሉ በነገራችን ላይ። ከዛኔ ማመስግኛለሁ፣ አሁንም አመሰግናለሁ። የኢትዮጵያ የባህር በር ጥያቄ አሰብም ሳይ ሌላም ጋር ምንድነው ችግሩ? ለምንድነው በጋራ ማንለማው? ምን አለበት በጋራ ብንጠቀም? ያን ያህል $3 ቢሊዮን ምናምን ለጅቡቲ ከምንከሰክስ ከፊሉን ወስደን ምን አለ አስመራን
በህልም እንደሚያስቡት ኒውዮርክ ብናረጋት ፓሪስ ብናረጋት እንደተባለው እናረጋት ነበርኩ ፓሪስ አስመራ ፓሪስ ትሆን ነበር ምንም ጥያቄ በኢትዮጵያ ፓሪስ ትሆን ነበር ቢያንስ አስመራ አዲስ አበባ ትሆን ነበር ሌላው ይቀር ግድ የለም ፓሪስ ጋር አሩት አስመራን አዲስ አበባ ማድረግ እንችል ነበር ከዛም በላይ ጠባብ ስለሆነች ስለዚህ የመጣው ጥያቄ የፍትሃዊነት ጥያቄ ነው የመጣው የተጠየቀው ጥያቄ የህጋዊነት ጥያቄ ነው የተጠየቀው ጥያቄ ጉዞም ዲፕሎማሲያዊ ጉዞ አንተ ኢትዮጵያን የምትወድ ከሆነ ምን ነው ዛሬ የቅናት ዛሬ ያዘህ ኢትዮጵያ የባህር በር በመጠየቋ ለምንድን ነው የቅናት ዛሬ የሚይዝህ ይሄ ነው እውነቱ የኢትዮጵያ ጥያቄ ህጋዊ ፍትሃዊና ዲፕሎማሲያዊ ነው የኢትዮጵያ ጥያቄ የ130 ሚሊዮን ህዝብ ጥያቄ ነው ባለፈውም ተናግሬዋለሁ ቴዲ እንደጋገምኩት መሰለኝ ስለማዳምጠው ነው ከዚህ በኋላ የኢትዮጵያ መንግስት ደንግጦ ምን ብሎም የባህር በር ጥያቄን ወደ እንጭፍጫፊ አጀንዳ ከወሰደ ይወድቃል አትጠራጠሩ በሱ ወደ የማይነር አጀንዳ አርጎት ከሜንስትሪም ፕሮጀክቱ ነቅሎ አውጥቶ ወይም ደግሞ እንደ ኢህአዴግ ዘመን ውግዝ ከማሪዎስ ብሎ የባህር በር ያነሳችሁ ሰዎች ትጠረጓታላችሁ የትላንትና ስርዓት ናፋቂ ምናምን እያለ ቢሄድ የመሞቻ ገመዱን እያጠለቀ ነው የመሞቻ ገመዱን ነው የሚያጠልቀው ኢስ ኦቨር ከዚህ በኋላ የባህር በር አጀንዳ የኢትዮጵያ ህዝብ አጀንዳ ሆኗል ኦልሞስት ሄጂሞኒክ ሆኗል ያስተሳሰብ የበላይነት ይዟል ሄጂሞኒክ ከሆነ ነገር ጋር ደግሞ አትጋጭ ያስተሳሰብ የበላይነት ካለው ጋር የምትጋጨው ነገር የለም ስለዚህ የኢትዮጵያ መንግስት ከዚህ በኋላ ይሄን አጀንዳ ወደ እንጭፍጫፊ አጀንዳ ቀይረዋለሁ ቢል everybody against this government ነው የሚመጣበት አንዴ ከጠርሙሱ አውጥተዋል ከጅኒ ወጥቷል የህዝብ አስተሳሰብ የህዝብ አመለካከት ሆኗል የመጨረሻ ካርድ ነው የመጀመሪያ ካርድ ነው ምናምን አኔስ ውስጥ ወሬ ያረጋኝም በነገራችን ነው ብዬ ማላም አንዳንዶቹ እንደሚያወሩት የመጨረሻ ካርድ ነው የመጀመሪያ ካርድ ነው የ30ኛው ካርድ ነው 100ኛው ካርድ ነው I don't care ስለሱ የመጨረሻው ካርዱም ሆኖ በዛ መጨረሻ ካርድ ሰርቫይቭ ካረገ ሰርቫይቭ ያርግ because የኔ ጥቅም የባህር በር ጥቅም ስለሆነ እኔን የባህር በር ጥቅም ኢትዮጵያ ነው ያልኩ ያሉት አርጎ እሱ በመጨረሻው ጋር ሰርቫይቭ ካደረገ ኮንግራቹሌሽን ሁለተኛ አጀንዳ ነው ሶኔ ወሬ ያረጋኝም የመጨረሻው ነው የማሐከለኛው ነው የዳሩ ነው የ100ኛው አጀንዳ ነው የሚለው ወሬ አይደለም ለኔ ከምርና ከልብ የባህር በር ጥያቄ ህጋዊ ፍትሃዊና በዲፕሎማሲያዊ በሆነ መንገድ መፈታት አለበት የሚለውን ጥያቄ በህብረተሰባችን ውስጥ ገዢ አስተሳሰብ መፍጠር ከህብረተሰባችን ቀጥሎ ወደ ኤርትራውያን ወደ ጎረቤት ሶማሌ መውሰድ ነው ትልቁ ነገር ይሄ መንግስት እንዳንተን እንዳይል እያንዳንዳችን ነው አንገቱ ላይ ምንቆመው ማንቁርቱ ላይ ምንቆመው የብሔራዊ ጥቅም ጉዳይ አንዴ ተነስቷል ወደ አፎቱ አይመለስም ወደ ሰገባው አይመለስም ስለዚህ ይሄ ማለት ግን ጦር አውርድ ማለት አይደለም አልተባለም ጦር አውርድ አልተባለም የነ ኢሳያስ ጭንቀት የነ ኢሳያስ ጭንቀት አንደኛ የኢትዮጵያ ህዝብ ሄጂሞኒክ አስተሳሰብ እየፈጠረ ነው አጀንዳ ሁሉ የባህር በር የብልጽግናን የሚጠላ ሁሉ እቺ የባህር በር አጀንዳ እንኳን ታስፈልጋለች ነው የሚለው መያድ እኮ መያድ ድርጅት የባህር በር ጉዳይማ የሉና ጉዳይ ነው ብሎ ወጣ መያድ ስለዚህ በተቋሚውም በምኑም
በኢትዮጵያ ህዝብ በልሂቁም ያስተሳሰብ የበላይነት እያያዘ ሄዷል። ሼም መሆኑ ቀረ፣ ነውር መሆኑ ቀረ። መወዳደሪያም ሆኖ ወጣ። አሁን የፖለቲካ ፓርቲ የመወዳደሪያ ዋና ነጥብ ሆኖ ወጣ። ይሄ በጣም ያስደነግጣል። ለኢሳያስ ሄዴክ ነው። አንደኛ የፈጸመው ህገወጥ ተግባር አለ። ህጋዊ የተባለው ለዛ ነው። በህግ ህገወጥ የሆነ ተግባር ተፈጽሟል። ይሃሟል፣ እረፍት የለውም በዚህ። ሁለተኛ ፍትሃዊ ስለሆነ የኢትዮጵያ ህዝብ ኦን አደረገው። ከኢትዮጵያ ተሻግሮ ጎረቤት ስል አፍሪካ ህብረት ዋና ጸሐፊውን ጨምሮ ኢትዮጵያማ ያስፈልጋታል አለ። የአፍሪካ ህብረት ዋና ጸሐፊ የጅቡቲ ውጭ ጉዳይ ሚኒስትር መወዳደሪያ ሁሉ አደረገው። ኢትዮጵያ ጋር ሲመጣ ካምፔን ሲያደርግ ኢትዮጵያ ጋር ምረጡኝ ያላት ኢትዮጵያ የውጭ ባህር በር ያስፈልጋታል። እሱን ነው መወዳደሪያ ያደረገው። ያሁን የአፍሪካ ህብረት ዋና ጸሐፊው ጅቡቲያዊው የጅቡቲ ውጭ ጉዳይ ሚኒስትሩ። ስለዚህ ፍትሃዊነቱ የፍትሃዊነት ጥያቄው ከኢትዮጵያውያን አልፎ ከኢትዮጵያ ልሂቃን አልፎ የውጭ ሰዎች ጎረቤቶቻችን ውስጥ ያሉ ህሊና ያላቸውን ጨምሮ ልክ ናቸው ማለት ጀመረ። ኢሳያስ አፈወርቂን ያበደው እኮ። እስቲ አሁን እንደው ኢሳያስ የምትደግፉ ሰዎች እኛ ወደብ ይገባል ብለን ሶማሌ በመሄዳችን ለምን እንደሚያብደው ለምን አበደ? በእውነት አሁን ኢሳያስ ኢትዮጵያን ይወዳል ስትሉ እስቲ ጠይቁት። ኢትዮጵያ የምትወድ ከሆነ ወደ የባህር በር ልትሰጠን ፍላጎት አላችሁ ወይ ብለው ጠይቁና አዎ ትውሰድ ካለኔ ወጥቼ እያጨበጨብኩ ኢሳያስ እናመሰግናለን እላለሁ። አሁን ኢሳያስ ወይም ሞት የምትሉ ሰዎች ኢትዮጵያ እኮ 130 ሚሊዮን አላት። ፕሮዳክሽኗ ይሄን ያህል ነው። ኤክስፖርቷ ይሄን ያህል ነው። ይሄን ያህል እንትን ወደብ ያስፈልጋታል። ይሄን ያህል የባህር በር ያስፈልጋታል። ኢሳያስ እንደ ኢትዮጵያ ለዚህ ባህር በር ጥያቄዋ ምን ትላለህ? ዛሬ ድመቶች የኢሳያስ ድመቶች አሁን ድመት ይሆናችሁ እስቲ ጠይቁት። ልጠይቁት አትችሉም። አትችሉም። ግን እስቲ ጠይቁትና ምን ያህል ኢትዮጵያን እንደሚጠላ እዛው ቁጭ ብላችሁ ታገኙታላችሁ። የምን የባህር በር የምን ምናምን ነው የሚላችሁ። ወይ አትወጧትም። ከዛ ቁረጣው ነው የምትባለው። that's why ኢትዮጵያ ጠል ነው የምንላችሁ እኮ ለዛ ነው። ተሯሩጦ እኮ ሶማሌ ምናምን ጋር ያለው ላይ ወደ ግብጽ የተሯሯጠው በምንድን ነው? የግብጽ እኮ ስራ አስፈጻሚ ስለሆነ፣ የግብጽ ተልኮ አስፈጻሚ ስለሆነ እኮ። ስለዚህ የኛ ጥያቄ ህጋዊ ነው፣ የኛ ጥያቄ ፍትሃዊ ነው፣ የኛ ጥያቄ ዲፕሎማሲያዊ ነው። እየተገዛ ሄዷል። ሄጂሞኒክ እየሆነ ሄዷል። እነዚህ ነጥቦች በደንብ ማየት የሚያስፈልግ ይመስለኛል። ስለምላሹ ትንሽ ላንሳ ማጠቃለያ እንዲሆን። የውጭ ጉዳይ ምላሽ ጥሩ ነው። እኔም ትላንትና ከትላንት ወዲያ 3 ነገሮች ነው ያነሳሁት። ሄዳችሁ ማየት ትችላላችሁ። ለሬሳ መልስ አንሰጥም፣ ከሚንጠራራ ሬሳ ጋር የቃላት ልፊያ አይመጥነንም በሉ ነው ያልኩት። ብለው ነው ሊሆን ይችላል ነው ያልኩት። ሁለተኛ ምክንያት ማሳጣት ብያቸዋለሁ። ምክንያት ማሳጣት ማለት እንደ ቲፒኤልኤፍ ያኑ ሰዎች ሄደው ድንበራችን ተመታ የትግራይ ምናምን ይላሉ፣ እዛ ሄደው ይለጠፋሉ። ጦርነት መክፈት ፈልጓል አይደል? ለምን አይከፍትም? አሁንም ልድገምላችሁ፣ የኢትዮጵያ ከኤርትራ ጋር ያለው ድንበር በትግራይ ሳይድ ያለው የኢትዮጵያ ወታደር የለም የኢትዮጵያ ወታደር። ዛሬም ደግሜ ልንገራችሁ፣ ድሮ ነበር አይደል? በኢትዮጵያ እና በኤርትራ ድንበር ላይ የኢትዮጵያ ሰራዊት ነበር አይደል? በትግራይ በኩል። አሁን የኢትዮጵያ ሰራዊት የሚባል እዛ ላይ የለም። መግባት ይችላል የኤርትራ ሰራዊት። ጦርነት ከታሰበ እኮ መተሰራዊትን ነው እዛ ጋር የምታደርገው። እስቲ የለም ኬላ ከፍተው ምናምን ከፈትን ምናምን ነው አይደል? there is no አርሚ የኢትዮጵያ መከላከያ የለም እዛ ጋር። እነሱ የፈለጉት ነገር ስለታወቀ ማለት ነው።
የፈለጉት ይታውቋል። የኢትዮጵያ መከላከያ መጥቶ ይገባል፣ መሬት ላስለቀቅ ይላል። በዚህ በኩል ቲፒኤልኤፍ ይመጣበታል፣ በዛ በኩል ሻዕቢያ ይመጣል። ሊጨፈልቁት ነው የፈለጉት የነበረው። የብልጥ ለብልጥ ጥያቄ ነው ጥያቄ። ምክንያት ማሳጣት ማለት ይሄ ነው። አንተ የምትነጋገር ከሆነ ዶክተር አብርሃም እንደሚያነሳው የህወሓት ስራ አስፈጻሚ ነኝ የሚለው እንደሚያነሳው ማንም አገባውን በእኛና በኤርትራ ከሆነ ዶክተር ደብረጽዮን ትላንትና በግንቦት ያስታኮ የኤርትራ ህዝብ እንኳን ደስ ያላችሁ ሻዕቢያ እንኳን ደስ አለ እንዳለው ከሆነ ተቀራርበን ለመስራት ፍላጎት አለን እንደሚለው ከሆነ እነ ጀነራል ማን ነው ይሄ መርከብ ሰራቂው የኢትዮጵያን አንጡር ሀብት አጥንት የጋጠ ሜቴክ የነበረው ሰውዬ እንደዛ የሚል ከሆነ ኦኬ ጎ ሄድ። በድንበራ ላይ ማንም የለም፣ ቀጥሉበት። ይሄን ነው የሆነው። እውነታውም ይሄ ነው። ስለዚህ ምክንያት ማሳጣት እሱ ነው። ሶስተኛ ሙያ በልብ ነው። የተወሰነች ነገር ነካ ማድረግ ያስፈልጋል፣ ግን ሙያ በልብ ደግሞ ያስፈልጋል። ታይም ማኔጅመንት የሚባለው ማለት መቼ በምን ወቅት ሪያክት ታደርጋለህ? ለእያንዳንዱ ተናካሽ ውሻ በተነሳ ቁጥር ሪያክት ማድረግ አለብህ ወይ? ማአት መናገሪያ መንገድ ባለበት የግዴታ መሆን አለበት። እዚህ የሞተ ሬሳ ነው የሚያወራው። የላካቸውም ሰዎች የሞቱ ሬሳዎች ናቸው። ለሞቱ ሬሳ እያወራ ከሆነ አሴ ገቨርንመንት በጠቅላይ ሚኒስትር ደረጃ በውጭ ጉዳይ ሚኒስትር ደረጃ እያወራ ከሆነ አንተም የሞተ ሬሳ ውስጥ ነው የምትገባው። ሌላ አይደለም። ኢሳያስ ትንሽ ቀን የቀረው ሰው ነው። የላካቸው ሰዎች የሞቱ ሬሳዎች ናቸው። ለሞተ ሬሳ ለሚያንቋርር ሬሳ ምንድን ነው የምታደርገው? ከሚያንጠራራ ሬሳ ጋር የቃላት ልፊያ ለምንድን ነው የምትገባው? ስለዚህ እኔ ሪኮመንድ የሚያደርጉት ያን ነበረ፣ ያደረጉትም ያ ነው። እኔ ስላልኩ አደረጉት እያልኩ አይደለም። ዳስ ጉድ አትሊስት ግን የማሰው ነገር ስለሆነ አመሰግናለሁ። ያ ስለሆነ ትንሽ ላሰማችሁ። የትላንት ወዲያው በዚህ ደረጃ እንጨርሰው። ሁለተኛው የኢትዮጵያ መንግስት ዝምታ ነው። ለምንድን ነው የኢትዮጵያ መንግስት ዝም ያለው? ለምን ይመስላችኋል ዝም ያለው? የኢትዮጵያ መንግስት ብዙ ሰዎች ሲናገሩ ሳት ጎርሶ ሳት ለብሶ ይመጣል ምናምን የሚል ግምቶች ነበሩና ለምንድን ነው ዝም ያለው የኢትዮጵያ መንግስት? ሲመልከታችሁ ሊው እኔ ራሴ አስተያየት ያለኝ መንግስት ለመጠየቅ አልፈለኩም፣ ግን እንደኔ በቅርበት ለመመልከት ሞክሬያለሁ እና ራሴንም ጠይቄያለሁ። በዛ መጠን ከተናገረው እንግዲህ 21 ደቂቃ ነው የተናገረው፣ 10 ምናምን ደቂቃ አሜሪካ ምናምን አለና ከዛ ኢትዮጵያን ነው ያወራው። 4 ደቂቃ ስለ ሀገሩ አውርቶ ወረደ፣ ስለ ኤርትራ። ለምንድን ነው የሚለው? ኢትዮጵያ ለምን ዝም አለች? የኢትዮጵያ መንግስት ለምን ዝም አለ? አንድ ሁለት ሶስት ነገሮች ይመስሉኛል እኔ። አንደኛው ኢሳያስንና ባንዳዎቹን ህወሓትን ጨምሮ ማለት ነው ከመጠን በላይ የኢትዮጵያ መንግስት የናቃቸው መሰለኝ። እኔ የማየው ነገር እሱ ነው። መረን የለቀቀ ንቀት ማለት ነው። ኢሳያስንም የደብረጽዮን ቡድንም አንዳንድ አባባሎች አሉ። ምን ለሬሳ መልስ አይሰጥም ሲባል ሰምታችሁ ታውቃላችሁ? ለሬሳ መልስ አይሰጥም አይነት የሚመስለው ወይም ደግሞ ከሚንጠራራ ሬሳ ጋር የቃላት ልፊያ አትጀምርም ይባላል። ሬሳ ነው እኮ ኦልሬዲ፣ ግን ይንጠራራል ማለት ትንሽ ነው የቀረችው ማለት ነው። ዩዥዋሊ ምን ይባል ከሚያንጠራራ ሬሳ ጋር የቃላት ልፊያ አትጀምር ነው የሚመስለኝ። ለሬሳ መልስ ለመስጠት አድርጌ ነው ማስበው። ኢሳያስ ወደ ተንቀሳቃሽ ሙትነት ተቀይሯል። ይሄ ምንም እውነት ነው። ከዚህ በፊት እንደገለጽኩላችሁ
የኢሳያስ አፈወርቂ መሪ ስለሆነ ነው የምናገረው የፐብሊክ ዶሜን ስለሆነ የህዝብ እንትን ስለሆነ ነው የጤና ሁኔታ ጥሩ አይደለም እኔ ባለኝ መረጃ በጣም ቅርብ ከሆኑ አካላቶች ነው የማገኘው ኢቭን ክርክሩ ላይ ድሮ 2 ሰዓት ነበር የሚያወራው አሁን 27 ደቂቃ 21 ደቂቃ አረጋው ምናምን የሚባለው ነገር ከጤንነቱ ጋር የተያያዘ ነው ባለኝ መረጃ አንዱ ያን ያህል ቆሞ ማውራት የሚችልበት ነገር ብዙ የለም በዛ ላይ የመርሳት በሽታም ይዞታል አልዚመር ይዞታል ኢሳያስ ባለኝ መረጃ ፐብሊክ ዶሜን ስለሆነ ነው የፐርሰናል ነገሮች የፕሬዝዳንቶች የምናምኖች የትም ሀገር ይገለጻል በነገራችን ላይ ሶ ብዙ ዛሬ አወራውን ነገ እንትን ማለት በጣም ከባድ ሁኔታ ውስጥ ነው ያለው ባለኝ መረጃ የቅርበት መረጃ ነው ያልኳለው እና የሚያስፈራው እንደዚህ አይነት ሰዎች የሚወስዷቸው ሜጀሮች አሁን የመጨረሻው ሰዓት ላይ ኤርትራንም ሊያጠፋት ይሆናል ስለዚህ ለኤርትራ ሪስፖንሲብል መሆን አለብን ማለት ነው ኢትዮጵያ መንግስት ለኤርትራ ኃላፊነት አለበት አሁን እንዳየሁት ከሆነ አሁን እየገባኝ ያለው አጥፍቶ ጠፊ ስለሆነ ኢሳያስ ኤርትራንም ሊያጠፋት ነው የተዘጋጀው ስለዚህ እኔ ባይዘው ይሄ በጣም ሲሪየስ ነጥብ ነው ሌላ ጊዜ ሐሳብ ከሰናይንም አምጥቼ እንነጋገርበታለን አሁን እየገባኝ ያለው ኢሳያስ ወደ አጥፍቶ መጥፋት እየሄደ ነው and complete ባህሪው አጥፍቶ መጥፋት ነው በነገራችን ላይ ዛሬ አልሻባብ ያደራጀ ያለው ኢሳያስ ነው የመንጋ እነዚህ አሸባሪዎቹን ያደራጀ ያለው ኢሳያስ ነው በዚህ በሶማሊያ አካባቢ የሚያደርጋቸው እንቅስቃሴዎች አሉ ሶ በብዙ ነገሮች ኢትዮጵያ ውስጥም እንደምታዩት ነው ታጣቂዎቹን ሊያደራጀ ወይም ያስታጠቀ ያለው ኢሳያስ ነው ሶ የአጥፍቶ መጥፋት ስቴጅ ውስጥ ነው ያለው አሁን and ማይንድ ሴቱንም ቅድም ነገርያቸዋል ሶ ኤርትራውያን ደግሞ ኤርትራን ሊያጠፋት ነው የሚል ስሜት አላቸው ሶ ለኤርትራ ማን ነው ሪስፖንሲብል ማን ነው ኃላፊነት ሊሰማው የሚገባው የሚለው ጥያቄ እኔ በኢትዮጵያውያን ላይ ወድቋል ብዬ ነው ማለት ኤርትራን ልንታደጋት ይገባል ፖለቲካ ኃይሉን ነው እንጂ የምንዋጋው ውጊያ ማለት ፖለቲካል ውጊያ ነው ያልኩ ያለውት እነሱ የራሳቸው ኤርትራውያን የራሳቸው ምርጫ ነው ከዛ ውጭ ኢንክሉዲንግ ሚሊተሪው ፕሮቴክት መሆን አለበት ጥሩ በጣም ጥሩ ነው ሰናይ መቸለተ ሚሊተሪው ምክንያቱም የኢትዮጵያ ሚሊተሪ አይፍረስ እንደምን የኤርትራ ሚሊተሪ መፍረስ የለበትም ያስተሳሰብ ያመለካከት ለውጥ ነው ማምጣት ያለበት ሶ የኤርትራን የመጠበቅ የህልውናዋን የመጠበቅ ጉዳይ የኛ ኃላፊነት ነው የኢትዮጵያውያን ኃላፊነት ነው because ኤርትራ ተበጠበጠች ኤርትራ ገደገባች የጎበዝ አለቆች ሆነ ማለት ዞሮ ኢትዮጵያ ነው አደጋ ውስጥ የምትገባው ስለዚህ የኤርትራ ሰላም መሆን እኔ በጣም የተለየ መከራከሪያ እንዳለኝ ታውቃለህ የኤርትራ ሰላም መሆን ለኢትዮጵያ ሰላም ነው የኢትዮጵያ ዲሞክራታይዜሽን ለኤርትራ ዲሞክራታይዜሽን ነው ትልቁ ሞተር ትንሿን ሞተር ስለሚጠቅም ማለት ነው ሶ ትልቁ ሞተር ኢትዮጵያ ነው ያ ለኢትዮጵያ የኢትዮጵያ ማደግ የኢትዮጵያ ኢኮኖሚ ይዟት ነው ቡም የሚያረጋት ኤርትራ እንድታድግ ነው እኔ የምፈልገው ኤርትራ እንድታድግ ነው የምፈልገው በነገራችን እንደዚህ ኤርትራውያን አይታመኑም እንደዚህ ጥላቻ አለ ነው እንደዛ የሚባል ነገር የለም ዘንድሮ ያስተሳሰብ ለውጥ ማምጣት አለብህ በኢኮኖሚ ከተሳሰርክ ምንድነው ሌላው ነገር ሶ የኢኮኖሚ ትስስር ነገ ከነጎዲያ የፖለቲካ ትስስር ይፈጥራል ነገ ከነጎዲያ ድንበር ባዶ ይሆናል ድንበር ጉም ነው እንደሚባለው ስለዚህ የኢትዮጵያ ማደግ ለኤርትራ ማደግ ወሳኝ የኢትዮጵያ ሰላም ለኤርትራ ሰላም ወሳኝ ስለዚህ አፍተር ኢሳያስ ስናስብ ኤርትራን የመበተን አይደለም ማሰብ ያለብን መጨነቅ አለብን ኢትዮጵያውያን መጨነቅ መጠበብ አለብን ለኤርትራ ሰላም ለኤርትራ ደህንነት ስለዚህ አፍተር ኢሳያስ ያለው ዲስከሽን እንዴት ኤርትራውያን አሳን ኤርትራዊ
ነገ ከነገ የፖለቲካ ውሳኔ ምስራቅ አፍሪካ እንዲሁን ምናምን ሌላ ነገ ነው እሱ የሚያጣው። እኔ አንገቷ ተቆረጠ ምናምን ተረት እንደሌለኝ ታውቃላችሁ። የለኝም እንደዛ አይነት ተረት። የህዝብ ፍቃድ ነው ማምነው። ስለዚህ አፍተር ኢሳያስ የምትመጣው ኢትዮጵያም ኤርትራም ኢትዮጵያን ዲሞክራታይዝ ባደረግን ቁጥር ኢትዮጵያን ባለማን ቁጥር ኢትዮጵያ በተለወጠች ቁጥር ኤርትራ የምትለወጥበት ፓተርን ነው መከተል ያለብን። አብረን ነው ማደግ ያለብን። አብረን ነው መለወጥ ያለብን። 2 ሚሊዮን እኮ ነው ኤርትራ ህዝብ አሁን የደረሰው። 2 ሚሊዮን ለመንከባከብስ ይቸግረናል እንዴ? የአዲስ አበባ አስተዳደር እኮ ዛሬ 1 ሚሊዮን ልጆችን እያመገበ ነው። ዛሬ ላይ ቆመን 1 ሚሊዮን የአዲስ አበባ ልጆች ተማሪዎች በቀን 2 ይመገባሉ። ትልቅ ኩራት ነው። በነገራችን ላይ በቀን 2 ኤርትራውያንን መመገብ ያቅተናል። እኛ ኢትዮጵያውያን አቅተንም። የራሳቸው አቅም እንደተጠበቀው ነው። እኛ በመናረገው እንኳን ለእያንዳንዱ ኤርትራዊ በቀን 2 መመገብ አቅም አለን። ስለዚህ በቀን 2 የሚመገብ ቢያንስ ነው ሚኒመም ነው ያልኩት። ከአዲስ አበባ እድገት የተወሰነውን ለአስመራ ቆርሰን ብንሰጣት ምንድነው የሚከብደን? እኔ ከልቤ ነው የምናገረው። ባይዘው የምታዝኑብኝ የምትናደዱብኝ ሰዎች እንዳላችሁ አውቃለሁ። ለኤርትራ ወጣቶች ዩኒቨርሲቲ ስኮላርሺፕ ይሰጣቸው ስል ቅር የሚላችሁ እንዳላችሁ አውቃለሁ። የህግ ተማሪዎች ይኖሯቸው፣ ኢንጂነሮች ይኖሯቸው፣ ፕሮፌሰሮች ይኖሯቸው፣ መምህራኖች ይኖሯቸው የሚለውን እኔ ከልቤ ነው ማምንበት በዚህ ጉዳይ። ቢኮዝ የኤርትራ ማደግ የኢትዮጵያ ማደግ ነው። የኤርትራ መለወጥ የኢትዮጵያ መለወጥ ነው። የኢትዮጵያ ዲሞክራታይዜሽን የኤርትራ ዲሞክራታይዜሽን ነው። ትልቁ ሞተር እየተሽከረከረ ትንሿ ካልተሽከረከረች አይሰራም። ሶ አፍተር ኢሳያስ የምናስባት ኢትዮጵያ የምናስባት ኤርትራ አፍተር ኢሳያስ የምናስባት ኤርትራ የሰላም፣ የዲሞክራሲ፣ የነጻነት፣ የልማት ነው መሆን ያለባት እንጂ አሁን ቲፒኤልኤፍ የሚያስበው መሰላችሁ? ኦኬ አሁን ብልጽግና እንመታና ቀጥለን ሻቢያን እንመታለን። ሻቢያን አይደለም ኤርትራን ህዝብ እንመታለን። እንደዚህ ነው። እኔ እንደዛ አላስብም። ሶ አሁን እኛ ኃላፊነት አለብን። እኛ ስለ ኢትዮጵያውያን እያልኩ ነው። ኢትዮጵያ ለኤርትራ ኃላፊነት አለባት ከኢሳያስ በኋላ። ሶ አፍተር ኢሳያስ የሚለው ዲስከሽን መጀመር አለበት። ምን አይነት ኤርትራ ትሁን ከኢሳያስ በኋላ የሚለው ቢኮዝ ደም የተከፈለበት ባርነት ነው ያለው። ደም የተከፈለበት ባርነት ነው ኤርትራ ውስጥ ያለው። እኔ አይደለም ይሄው ኤርትራዊ የጻፈው መጽሐፍ። ኢትዮጵያ ለኤርትራ ኃላፊነት አለባት ብዬ አምናለሁ። ለህዝቦቿ ነው እያልኩ ያለሁት። በዚህ ቅድም በጠቀስኩት ህመም የሚሰቃይ ሰው መጨረሻ ሄዶ እቺን ሀገር ሊያጠፋት ከሆነ ለሚያጠፋት ነገር መተባበር አያስፈልግም። ሶ እንዴት አድርጌ ከዚህ ሰው ያላቅቃታለሁ እቺን ሀገር በፍጥነት ፖለቲካል ሊደርሺፑን በተለይ እንዴት አላቅቃለሁ ብሎ የኢትዮጵያ መንግስት እንደ ኢትዮጵያ ማሰብ አለበት ብዬ ነው ማሰብ። እንደ ኢትዮጵያ ሶ አንዱ ፖይንት ይሄ ነው። ሶ አንደኛው ከዚህ ከንቀት ጋር ተያይዞ ነው ማለት ነው። ለሬሳ መልስ አለመስጠት ከሚንጠራራ ሬሳ ጋር የቃላት ልፊያ ብዙ ትርጉም ያኖረው የኔን ግምት ነው እያነሳው ያለው። ሁለተኛው ምክንያቱ ግን ለሻቢያም ሆነ ለህወሓት ምክንያት ማሳጣት መሰለኝ። ሁለተኛው ምክንያት ማሳጣት፣ ኮዝ ማሳጣት፣ በተለይ ለቲፒኤልኤፍ ለዚህ ለደብረጽዮን ቡድን ምክንያት ማሳጣት ነው። ምክንያት ስታሳጣው ቲፒኤልኤፍ ምን እንደሚሆን እናያለን ይመስለኛል። መንግስት ያሰበው ምንድነው? ምክንያት ማሳጣት ማለት ምንድነው? ምክንያት ማሳጣት ማለት የኢትዮጵያ መንግስት አስቦታል ብዬ የማስበው እስቲ አንድ ምሳሌ ልስጣችሁ። ሁላችሁ እንደምታውቁት ታውቃላችሁ ብዬ አስባለሁ። በትግራይ በኩል ያለው
የኢትዮጵያ ኤርትራ ድንበር ባዶ ነው። አንድም የሀገር መከላከያ የለም። አንድም የኤርትራ ኢትዮጵያ ድንበር ነው በትግራይ በኩል ያለው ማለት ነው። አንድም የኢትዮጵያ መከላከያ ሰራዊት የለም እዛ ቦታ ላይ። ኦኬ እውነት ነው ይሄ። እነ ደብረጽዮን ጥምዶ ምናምን ብለው ግንኙነት ፈጥረዋል። ይሄም እውነት ነው። ቅንጅት ፈጥረዋል። እውነት ነው። ከአሜሪካ የዘለለ ከምናምን የዘለለ የነ ዶክተር አብርሃም የሚናገሩት ማንም አይከለክለንም ከኤርትራ ጋር ያለን ግንኙነት ምናምን ብለው ተጣምደዋል፣ ተቀናይተዋል። ናው እነሱ ተቀናይተው ሲያበቁ አሁን ቲፒኤልኤፍ መጥቶ የኢትዮጵያ መንግስት መከላከያ ድንበሬን ያስመልስልኝ ማለት ይችላል? ግዴታ ሊኖርበት ይችላል። ካልተባበርክ እንዴት ነው የሚሆነው? አንተ ከኋላ ሆነ ሴራ ሲረር ተጣምደ እኛና ሻቢያን የሚለየን የለም በደም የተሳሰርነን በምን የተሳሰርነን ብለ ስታበቃ ኢትዮጵያ መንግስት እንደገባኝ ኦኬ ተነጋግራችሁም ቢሆን ጨርሱት። ስለዚህ የመከላከያን ሳንዱች አላስደርግም መሃል አምጥቼ አላደርግም። ተነጋገሩና ፍቱ። አሁን ቲፒኤልኤፍ መጥቶ ኢንክሉዲንግ ጊዜ አስተዳደሩ መጥቶ መከላከያ ድንበሬን ያስመልስልኝ የትግራይን ግዛት ያስመልስልኝ ማለት ይችላል? ምክንያት በነገራችን ላይ የትራንስፖርቱም አንዱ ከዚህ ጋር የተሳሰረ ነው ባለኝ መረጃ ጨምሬ ለመሄድ ዛሬ ዜና ስለሆነ አይደል ነው መናገር አለብኝ የለብኝም አላቅም። ግን ይቅርታ እየጠየቁ ቢያንስ ከ100 በላይ ድሮኖች ተሰማርተዋል። የሚታዩ የማይታዩ መቼም የኢትዮጵያ መከላከያ ከዚህ በኋላ በድሮን የሚታማ አይደለም እና የድሮን ፎቶግራፎች የሚያሳዩት ሌላ ነገር ነው። ምክንያቱም የትግራይ ትራንስፖርት አካሉ ይነገረን ፖለቲካ አይደለም ምክንያቱም ምናምን ይነገረን ይሄው እየነገርኩ ነው። ኮንትሮባንድ አቁሙ፣ ድንበር የለም ብላችሁ ነው ነዳጅ ስታሽጓጉዙ የነበረው። ከኢትዮጵያ ወደ ነዳጅ ወደ ኤርትራ እየሄደ ማለት ነው። እነ ፈትለወርቅ የሚሰሩት አንዱ ስራ ነዳጁን ከኢትዮጵያ የተወሰደ ነዳጅ ወደ ኤርትራ እያሻገሩ፣ አሁን ደግሞ ከኢትዮጵያ የተገኘ ምርት በኮንትሮባንድ እያሻገራችሁ። ይሄን ያለኝ መረጃ ይነገረን። ኢትስ ኖት ፖለቲካል። እየሰራችሁ ያለው ሳቦታጅ ነው። ህዝቡን ለማበሳጨት ነው እንደዛ አይነት መረጃ ይዛችሁ የምትወጡ። ይሄ ፕሬዝዳንት ጀነራል ታደሰ ወረደ ኃላፊነት አለበት። በነገራችን ላይ ምን አይነት ጭንቀት ውስጥ እንዳለ ገብቶኛል። ትላንትና ሰማ ነበረ እንትና ሚልካ ጌታቸው አሰፋ ሚልካቸው ጌታቸው አሰፋ ሳይሆን ማን ይሄ ምክትል ፕሬዝዳንት የሆነው አሁን የህወሓት ምክትል ሊቀመንበር የሆነው እሱ የሚያሰማራቸው አሜሪካን ያሉ ነገር ያሉ ሚዲያዎች አሉ። በቀጥታ ትዕዛዝ የሚሰጣቸው አማኑኤል አሰፋ እንዲህ ብላችሁ ሚዲያ ላይ ስትወጡ ተናገሩ። ያዛ ሰላም መንፈልገው ምናምን ይላል። ለሚዲያዎቹ ግን የሚነግራቸው እሱን ነው። እሱ ነው የሚሰጣቸው። ባይዘው ዋናው ሰው አማኑኤል አሰፋ ነው። አማኑኤል ከዚህ ከዶክተር ታደሰ ከጀነራል ታደሰ ወረደ ጋር እየሰራ ተገልብጦ ታደሰ ወረደ አይታመንም፣ ታደሰ ወረደ ነው ታጣቂ ያደራጀብን አፋር ላይ እዚህም ወዳም ወደናል ታጣቂ ሊገሉት ነው የሚፈልጉት። አሁን ታደሰ ወረደ ነው ሾሮ እነሱ እስካልገባ አሁን እያስፈራሩት ነው። ሂዱና ሚዲያ ስሙ። ጀነራል ታደሰ ወረደ ነው ሰራዊት እያደራጀብን ያለው አፋር እያሉ ነው። እስከዚህ ርቀት ነው። ይሄ የአማኑኤል አሰፋ ንግግር ባይዘው ከኢትዮጵያ መንግስት ሰላም ይልና ለነዚህ ሰዎች መጥቶ የሚናገረው የምትሰሙት ነው። ውጭ ሀገር ያሉትን የነደብረጽዮን ቡድን ሚዲያን ሂዱና ተከታተሉ። እኔ ያለው ስከታተል ግን ሴቷ ስላወራች ወንዱ ስላወራ አይደለም። በሴቷ ውስጥ አማኑኤል አሰፋን ስለማገኘው ነው። በወንዱ ውስጥ ደብረጽዮንን ጌታቸው አሰፋን ስለማገኘው። ስለዚህ ከኢትዮጵያ መንግስት ሰላም ነው እንፈልገው ምናምን ይሏቸዋል። እውነታው ግን እንደሱ አይደለም።
ስለዚህ በዚህ ደረጃ እንድታዩ ትፈልጋለሁ። ፋይናል ነጥብ ማለት ይሄ ነው። በነገራችን የመን ያሉትን ያሰለጠነው ኢሳያስ ነው። የመን ያለውን አሁን የሺያቲኮቹ ማለት ነው። ህሊናችሁ ነቅላችኋል። ለዛ ነው የሆነ ሆኖ ሁለተኛው ምክንያት እኔ የኢትዮጵያ መንግስት ምክንያት ማሳጣት ነው። ምክንያት ሲያሳጣቸው የት ሂዱ? አሁን በምን መስፈርት ነው የኢትዮጵያ መንግስት ድንበር ምናምን ልትላት ትችልም? በምንም ተአምር። ይሄ ግን የትግራይ ህዝብ መንቃት አለበት። ሶስተኛው ምክንያት እንግዲህ አይ ቲንክ ጊዜውን እያሰሉ ይመስለኛል የኢትዮጵያ መንግስት የታይም ሊደርሺፕ የምንለው ዩजुዋሊ ውጭ ጉዳይ ኬዞች የታይም ሊደርሺፕ አላቸው። ዝም ብዬም ሳነብ ያየሁት ነገር ታይም ሊደርሺፕ ማለት ጊዜ ሰዓትና ይሄ መቼ ምናምን ድርጊትህ ከታይም ጋር ማለት ነው። ኢትዮጵያ ደግሞ ተቋም አላት። እንደ ሻዕቢያ አይደሉም። ተቋም ስላላቸው ኢትዮጵያ ወሳኝ ሀገር ትሆናለች። ሶልቭ አድርጉት። የመገባ የ1 ሚሊዮን የተማሪዎች ምገባ በሆነ ደረጃ እሱንም ደግሞ የሆነ ፈጥኖ ቸኩሎ ወጥቶ ሳይሆን በመደበኛው የፕሬስ በህዝባችን ውስጥ ብጥብጥ ለመፍጠር እየሰራ ነው ምናምን ብሎ 3 4 5 ስቴትመንቶች ግን አንደኛ ለሪሳ መልስ አለመስጠት፣ ከሚንጠራራ ሪሳ ጋር የቃላት ልፊያ አለመግባት፣ ለሪሳ ባንዳዎች አክቲቪስቶች ብዙ ትርጉም አለመስጠት ሊሆን ይችላል ብዬ አምናለሁ። ሁለተኛ ለህዋትም ለሻዕቢያም ምክንያት ማሳጣት፣ ይሄን በደንብ ኤክስፕሌን አድርጌዋለሁ። ሶስተኛው ግን አስፈላጊውን ጊዜ እየተጠበቀ ያጤኑ ታይም ማኔጅመንት ወይም ታይም ሊደርሺፕ የሚባለው በወሳኝ ወቅት መተው እንዲህ ብለው ሊሰጡ ይችላሉ። በእኔ እውነት ለመናገር የውጭ ጉዳይ ሚኒስትሩም ወይም የውጭ ጉዳይ መስሪያ ቤቱ በመደበኛ ፕሬስ ኮንፈረንሱ ትንሽ ነክቶት ቢሄድ ጥሩ ነው። ትንሽ ነክቶት ቢሄድ አንደኛ ኢቭን በሚኒስትር ሌቭል እንኳን ሳይሆን በሚኒስትር ዴታ ሌቭል በቂ ነው። በቃ ስታተሳችሁ እናንተ የሚኒስትር ዴታ ላይ የኢሳያስ ስታተስ እሱ ነው የሚለውን አይ ቲንክ ማሳየቱ ኢምፖርታንት ነው። ለሪከርድም ስለሚያስፈልግ ነው። በነገራችን ፎር ዘ ሪከርድ ይሄ መንግስት ጦርነት ስለፈለገ የኢትዮጵያ መንግስት እንኳን እንደ መንግስት መቀበል አልፈለገም፣ በህዝባችን ውስጥ ብጥብጥ ለመፍጠር እየሰራ ነው ምናምን ብሎ 3 4 5 ስቴትመንቶች ግን በሚኒስትር ዴታ ደረጃ ያውም እሱ የመደበኛ የውጭ ጉዳይ ኮንፈረንስ አላቸው አይደለ? እንትን አላቸው በየ15 ቀን ወይ በመናምኑ ሶሱ ላይ እሱ ሌሎች አጀንዳዎችን አንስቶ የጠቅላይ የፕሬዝዳንቱን የኢሳያስ አፈወርቂን መልእክት አይተነው ነበረ። ብዙ ትርጉም እንሰጠው አይደለም። ነገር ግን እንዲህ አይነት ነገር መንግስትን እንዲህ ማለት ነገር አይተናል። ይሄ ተገቢ ነው ብለን አናምንም። ንቆ እውነት ለመናገር ንቆ እንዳይተው ፎር ዘ ሪከርድ በሚኒስትር ዴታ ደረጃ እሱንም ደግሞ የሆነ ፈጥኖ ቸኩሎ ወጥቶ ሳይሆን በመደበኛው የፕሬስ ኮንፈረንስ ቀን ውጭ ጉዳይ በየ2 ሳምንቱ ወይ በ1 ወር ስላለው ማለት ነው። ይሄው ነው። አይበቃም? ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።